ሰላም እንላችኋለን። እንዴት ሰንብታችኋል? የተወደዳችሁ በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። በዚህ የስፖርት 365 ዝግጅታችን እጅግ አጓጊ ወደሆነ ምዕራፍ ስለተሸጋገረው የእንግሊዝ ፕሪምየር ሊግ እናወራለን። ሚኬል አርቴታ ማንነታችንን እናሳያለን፣ ከምን እንደተሰራን እናሳያለን ብሏል ከቶትናሙ ጨዋታ በፊት። ፔፕ ጓርዲዮላ ስለ ዋንጫው እያሰብን እየተነጋገርንም አይደለም የሚል አነጋጋሪ አስተያየት ሰጥቷል። የዚህን እንቆቅልሽን በተመለከተ እዚህ ፕሮግራማችን ላይ ዳሰሳ እናደርጋለን። አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ደግሞ ምስጋና እጅግ የላቀ ነው። ከወልቭሱ ያቻ ውጤት በኋላ ሚኬል አርቴታና ተጫዋቾቹ ምን ያክል የበረታ ጫና ውስጥ እንዳሉ ሁላችንም እናውቃለን። እና ግን በትክክለኛው መንገድ ለዋንጫ የሚፎካከር ቡድን ምላሽ መስጠት ካለበት ከፊት ለፊቱ ያለው ተጋጣሚ በጣም ጥሩ አጋጣሚ የሚፈጥርለት ይመስላል። ምክንያቱም የሚገጥሙት የምንጊዜም ተቀናቃኛቸውን ቶትናምን ነው። ስለዚህ ይህንን ጨዋታ በማሸነፍ ሞራላቸውን ማነቃቃት፣ ማነሳሳት፣ አሁንም የዋንጫውን ጉዞ በራሳቸው መወሰን እንደሚችሉ ማሳየት ይችላሉ። ሌላኛው ግን ቶትናም በጣም ደካማ አቋም ላይ ስለሆነ ቶትናምን እንደዚህ ባለ ሰዓት መግጠም ለአርሰናል ትልቅ ምኞት ሊሆን ይችላል። ግን ደግሞ አርሰናልም ሰሞንኛ ጥያቄዎች አሉበትና ደጋፊው ከዚህ ጨዋታ አስቀድሞ ምን አይነት አርሰናል ላይ እንደሚችል እርግጠኛ መሆን አይችልም። ግን ደግሞ ሚኬል አርቴታ አንድ እርግጠኛ ሆኖ የተናገረው ነገር ካለ ከስፐርሱ ጨዋታ በፊት በተደረገ ጋዜጣዊ መግለጫ ከምን እንደተሰራን የምናሳይበት፣ ማን እንደሆን የምናሳይበት በጣም ጥሩ አጋጣሚ ነው ብሏል። ከቀድሞ የአርሰናል ተጫዋቾች፣ ከቀድሞ የፕሪሚየር ሊግ ሌጀንዶች፣ ከሚዲያው በተለያየ መንገድ የመጣበትን ጫናና እንደ አባካይ ናቸው ቦትለርስ ናቸው የሚለውን ሀሳብ በተመለከተ ሚኬል አርቴታ አስተያየቱን ሰጥቷል። ያው እንግዲህ እንግሊዞቹ ቦትለር ነው የሚሏቸው ቡድኖች ወይም ደግሞ አሰልጣኞች፣ ተጫዋቾች ለረዥም ጊዜ ሊጉን ሲመሩ የቆዩ ዋንጫውን ይወስዳሉ ተብለው ትልቅ ግምት የተሰጣቸው ግን ደግሞ የሆነ ጊዜ ዋንጫውን የማንሳት ቅድሚያ ግምት ተሰጥቷቸው ረዥም ጊዜ መርተው ይህንን ነገር ማድረግ የማይችሉ በወሳኙ የውድድር ጊዜ የሚንሸራተቱ በወሳኙ የውድድር ጊዜ አቅም የሚያንሳቸው እየመሩ ጨዋታዎችን የሚሸነፉ እየመሩ ጨዋታዎችን ባቻ ውጤት የሚያጠናቅቁ ናቸው። ጫና ሲበዛባቸው ጫና መቋቋም የማይችሉ መሪነትን አሳልፈው የሚሰጡ እና እንደውም ጉግል ብታረጉ ቦትለር ማለት ምን ማለት ነው ወይ ደግሞ ቦትለርስ እነማን ናቸው ብላችሁ ጉግል ብታረጉ ከሚሰጧችሁ ወይ ደግሞ ጉግል ካደረጋችሁ በኋላ ከምታገኟቸው ምሳሌዎች አንደኛው አርሰናል ነው። ይሄ አርሰናል ደጋፊዎች ሊሰሙት የሚወዱት እንዳልሆነ ግልጽ ነው። እና ምንድነው የሚያስቀምጥላችሁ ነገር ካለ የሚያስቀምጥላችሁ ለምሳሌ ለወራት ሊግ ሲመሩ የቆዩ መጨረሻ ላይ ግን ይህንን ማሳካት የማይችሉ ለምሳሌ ባለፉት ጥቂት የውድድር ዓመታት አርሰናል ብሎ ምሳሌ ይሰጣቸዋል። እና ሚኬል አርቴታ ለዚህ ነው ምላሽ ሲሰጥ የነበረው። ቦትለርስ ናችሁ ተብሎ ጥያቄ ሲጠየቅ ኖ ይሄ በፍጹም እኔ ቮካብለሪ ውስጥ የለም፣ ቦትለርስ ነን ብዬ አላምንም፣ ይልቁን ቦትለርስ አለመሆናችንን ለማሳየት በጣም ጥሩ አጋጣሚ አግኝተናል፣ ከምን እንደተሰራ እናሳያለን የሚል መልስ ሰጥቷል። ያ ብቻ ሳይሆን ሚኬል አርቴታ በእርግጥ ሊናገር የሞከረው ሌላም ነገር አለ። እንደ እግር ኳስ ተጫዋች ነበርኩኝ እና በዚህ ሰዓት ተጫዋቾች የሚያስፈልጋቸው ነገር ፍቅር ነው። ሁሉም እንዲያሳያቸው ኤክስፔክት የማደርገውም ይህንን ነው። ልክ ልጆቼን በየትኛውም አይነት ኮንዲሽን እንደምወዳቸው ሁሉ ተጫዋቾቼ ሲሸነፉም ሲያሸንፉም በተመሳሳይ አይነት መንገድ ፍቅር ላሳያቸው፣ ልወዳቸው ይገባል። ስታሸንፍ መወደድ በጣም ቀላሉ ነገር ነው። ስትሸነፍ ደጋፊዎች አብረው ይቆማሉ ወይ? ለምሳሌ እንድናሳካ ለሚፈለገው ነገር ከኛ በሚጠበቀው ልክ ከደጋፊውም ደግሞ የምንጠብቀው ነገር አለ በሚል ሰሞንኛውን ድጋፍ በተመለከተም እንደዚሁ አስተያየት ሰጥቷል። ባለፉት 3 የውድድር ዓመታት ሁለተኛ የሆኑ መጨረስ ለሚኬል አርቴታ ፕሮጀክት ትልቅ ስኬት ነው። ግን ደግሞ ለረዥም ጊዜ ከመምራት አንጻር ቅድም የምንለውን ነገር ወይ ደግሞ በተደጋጋሚ አሁን ሚዲያው የሚያነሳውን ነገር ሚኬል አርቴታ መከላከል የሚችለው በዚህኛው የውድድር ዘመን ዋንጫ ማምጣት ከቻለ ብቻ ነው። አለበለዚያ ግን ያለፉት ዓመታት ለምሳሌ እንዳልኩት እንደ ስኬት እንኳን የሚቆጠር ቢሆን ለረዥም ጊዜ ከመምራት ኋላ ላይ የመንሸራተት ምልክት ማሳየት ስለነበረበት አርሰናል እድሉን አባከነ፣ አሳልፎ ሰጠ፣ እጁ የነበረውን ዋንጫ አጣው አይነት ነው ናሬቲቭ። እና ይህንን እንቀይረው
ግን ደግሞ አርቴታ በፍጹም ቦትለርስ ነን ብዬ አላምንም። እንግዲህ አሁን እሱ ምናልባት ባለፉት ዓመታት የመጡበትን መንገድ ፕሮግረሳቸውን በጣም ብዙ ነገሮችን ከግምት በማስገባት ሊሆን ይችላል ይህንን ምላሽ የሚሰጠው። የወልቭሱን ጨዋታ በተመለከተ የውድቀታችን መሐንዲስ ራሳችን ነበርን ብሏል። ምክንያቱም በውድድር ዘመኑ 10 ነጥብ ብቻ የሰበሰበን ቡድን እንደዛ ባለ መንገድ መግጠም፣ እንደዚህ አይነት ፓሲቪቲ ማሳየት ሁለተኛው አጋማሽ ላይ በተለይ ራሳችን ያደረግነው ራሳችን የቆፈርነው ጉድጓድ ነው አይነት አስተያየት ነው ሚኬል አርቴታ የሰጠው። ግን ደግሞ እንደው በተደጋጋሚ ይሄ ቦትለርስ ናቸው የሚባለው ነገር ሲነሳ ማንም እንደዚህ ያለ ኢንቴንሽን ይዞ እንደው ማባከንን ታሳቢ አድርጎ እንደዚህ ወዳለው ፉክክር አይገባም። የሰዎች ኦፒኒየን ነው፣ የሰዎች አተያይ ነው። ይህን እቀበለዋለሁ። ሪስፔክት ማድረግ ግዴታችን ነው እና ደግሞ ጋዜጣዊ መግለጫ ላይ ልናገር እንደሞከርኩት ከወልቭሱ ጨዋታ በኋላ እንደዛ ባለ ማነር ስትሸነፍ ወይ ደግሞ እንደዛ ባለ መንገድ ከጨዋታው ማግኘት የሚገባህን ሳታገኝ ስትቀር ለሚመጣብህ ትችት መዘጋጀት ነው፣ የሚመጣብህን ትችት ሁሉ መዋጥ ነው ብሏል። ግን ደግሞ እማልውጠው አንድ ነገር ካለ ቦትለርስ ናቸው የሚለውን ነው የሚል አስተያየት ሰጥቷል። እና ከምንም በላይ ግን አሁን ትኩረት የምሰጠው በጣም ኢንትረስት የሚሰጠኝ ነገር ካለ ቀጣዩ ጨዋታ ነው። እዚህ ጨዋታ ላይ ደግሞ ማንነታችንን ከምን እንደተሰራን በሚገባ እናሳያለን ብሏል። በጣም ጥሩ ነገር ምናልባት የማርቲን ኦዴጋርድና የካይ ሃቨርትዝ ስለዚህ ጨዋታ ይደርሳሉ መባል ነው። በእርግጥ ቡካዮ ሳካም በቀደም ለጥንቃቄ ሲባል ከወልቭሱ ጨዋታ ተቀይሮ እንደወጣ እናውቃለን። ለዚህኛው ጨዋታ ዝግጁ ስለመሆኑ አሰልጣኙ ጋዜጣዊ መግለጫው ላይ አውርቷል። በጣም በብዙ መንገድ ዲስአፖይንት የሚያደርግ የሚያበሳጭ ቀን ነበረ። ግን ደግሞ እንደዚህ ካለ የሚያበሳጭ ውጤት በኋላ ተጫዋቾችን ማበረታታት፣ ተጫዋቾችን መውደድ፣ ለተጫዋቾች ሞራል መስጠት ግዴታዬ ነው ብሏል እና ከዛ ጨዋታ መልስ በብስጭት የተናገረው ወይ ደግሞ ያንባረቀበት አንድም ተጫዋች ስላለመኖሩ ይልቁን እንደዚህ ካለው መጥፎ አጋጣሚ በኋላ ለተጫዋቾቹ ፍቅር ማሳየት በጣም መሰረታዊ ነገር እንደሆነም ተናግሯል እና ይሄ በምርጫ የማደርገው ነገር አይደለም። ልክ ልጆችን እንደምወደው ሁሉ ምንም አይነት ሁኔታ ቢሆን ተጫዋቾችን ወዳቸዋለሁ እና በተቻለ መጠን ልሰጣቸው የምሞክረው ነገር ይሄ ነው። እውነታውን ተጫዋቾቹ ይፈልጉታል እና ከተጫዋቾቹ በዚህ ልክ ደግሞ የምንፈልግ ከሆነ ድጋፉን በዛው ልክ መሆን አለበት የሚለውንም ነገር ሚኬል አርቴታ ለዚህ ነው ያስተጋባው። እመኑኝ እኛ መካከል ከራሳችን የምንጠብቀው ነገር በጣም ከፍ ያለ ነው እና ይህንን ደግሞ ለረጅም ጊዜ እንደ አሰልጣኝና እንደ ተጫዋች እንረዳዋለን እና ስታንዳርዳችን ላይ ሳንሆን ስንቀር ደግሞ ኃላፊነት መውሰድ ካለብኝ የምወስደው እኔ ነኝ፣ በዚህ ጉዳይ መጠየቅ ያለብኝ እኔ ነኝ በሚል ኃላፊነት ሁሉ የሱ እንደሆነ ተናግሯል። ያ ብቻ ሳይሆን ነገሮች መጥፎ ሲሆኑ እየጠበቅኩኝ የምጮህበት አንድም ተጫዋች የለም፣ ኃላፊነቱን በራሴ ነው የምወስደው ብሏል። እንግዲህ ሚኬል አርቴታ ምናልባት ይህንን ማድረጉ ብልህነት ሊሆን ይችላል። እንደዚህ ባለው ምዕራፍ የመልበሻ ክፍሉን ሊበጠብጥ፣ የመልበሻ ክፍሉን የበለጠ ዳውን ሊያደርግ የሚችል ነገር ያለማድረጉ ግን ደግሞ ይህንን በማድረግ ቡድኑ ይነሳሳሉ የሚለውን ነገር ደጋፊው በትልቁ የሚጠብቅ ይመስለኛል። ምክንያቱም ከወልቭስ ጋር እንደዛ ባለ ማነር የተጫወተ ቡድን ከፊት ለፊቱ ቶትናም ሲኖር በእርግጥ ሊነሳሳ ይችል ይሆናል። በጣም ጥሩ ጥፊ ሊሆን ይችላል የወልቭሱ ጨዋታ ውጤት። ግን ደግሞ የቶትናሙ ጨዋታ ቀን የሚያሳዩትን አቋም በተመለከተ ካለፉት ጥቂት ሳምንታት ጨዋታዎቻቸው ተነስቶ እርግጠኛ መሆን አይቻልም እና ይህንን ጨዋታ መጠበቅና ማየት ሚኬል አርቴታ ላለው ነገር ትክክለኝነት በጣም አስፈላጊ ይመስለኛል። እንግዲህ ከዊኒንግ ፖዚሽን ተነስተው 2026 ከገባ በኋላ 7 ነጥብ አጥተዋል እና ይሄ ደግሞ ለዋንጫ ለሚፎካከር ቡድን በጣም ጥሩ የሚባል አይደለም እና አስቀድሞ ቡድኑ ጎል ካስቆጠረ የማይገባበት ይመስል ነበር። አሁን ግን በደካማ ወልቭስ ሳይቀር እንደዚህ ባለ መንገድ ጎል ተቆጥሮበታል። በእርግጥ ከዚህ ቀደም ሚኬል አርቴታ በአንድ አጋጣሚ ሊያነሳው የሞከረው ነገር ነበር። የተጫዋቾቹን ወደኋላ ማፈግፈግ ባይ ዲዛይን እንዳላደረገው በሆኑ አጋጣሚዎች በአስተያየቶቹ ነግሮናል እና የበቀደሙም ጨዋታ ቀን ኳሱን ሰርኩሌት እንዲያደርጉት፣ ራሳቸውን ከጫና እንዲያወጡ፣ ቅብብሎቻቸው የተስተካከሉ እንዲሆኑ ለማድረግ በጣም ብዙ ሙከራ አድርጓል። በጣም አኒሜትድ ነበር እንዳየ ነው። ግን ደግሞ ደመነብሳዊ ይመስላል በአንዳንድ አጋጣሚ ተጫዋቾቹ 2-1 እየመሩ፣ በተለይ ደግሞ ሻምፒዮን ለመሆን የሚያለም አንድ ቡድን እንደ ወልቭስ አይነት ተጋጣሚ ሲገጥም
በአንድ ጎል ማሪጅን ብቻ እየመራ እንደዛ ባለ መንገድ ማፈግፈግ የለበትም። ይሄ አሰልጣኙ ባይ ዲዛይን ያደረገው ሳይሆን ደመነብሳዊ ይመስለኛል። ግን ደግሞ ይህንን በቀጣዮቹ ጨዋታዎች በሚገባ መመልከት ቡድኑ ደግሞ በራስ መተማመኑን ሊያሳይም ጭምር ስለሚገባ ቀጣዮቹን ጨዋታዎች በዚህም ጉዳይ መጠበቅ በጣም አስፈላጊ ነው። ለማንኛውም ግን ካለፉት 7 ጨዋታዎቻቸው ያሸነፉት 2ቱን ብቻ ስለሆነ ደጋፊው የቶትናሙንም ጨዋታ በጥርጣሬ ቢያየው በግሌ አልገረምም። ሚኬል አርቴታ ተመሳሳይ ነገር ነው ያለው። ግን ተጫዋቾች ላይ ያየሁት ነገር በተለይ ከወልቭሱ ጨዋታ በኋላ በጣም አስደንቆኛል። የተጫዋቾቹ ሪያክሽን በጨዋታው የመጨረሻ ምዕራፍ ላይ በማይገመት መንገድ ከጨዋታው ማግኘት ያለብህን ነገር ስታጣ ትልቅ ህመም ይፈጥርብሃል። ግን ደግሞ ይሄ የእግር ኳስ ውበት ነው። የእግር ኳስ ውበት አንደኛው መገለጫ ነው እና ያ ከወልቭስ ጋር ያደረግነው ጨዋታና እዛ ጨዋታ ላይ የነበረው የእግር ኳስ ምዕራፋችን ተዘግቷል እና ምዕራፍ 27 ተዘግቷል። አሁን ስለ ቀጣዩ ምዕራፍ ነው በጣም በትልቅ ትኩረት ልናስብና ልንሰራ የሚገባው። ይህንን ታሳቢ ያደረገ ነው እንቅስቃሴያችን ሊሆን የሚገባው የሚል አስተያየት ሰጥቷል እና ለዚህ ደግሞ ተገቢውን ሪያክሽን ለማሳየት ተገቢውን ምላሽ ለመስጠት ተጫዋቾቼና እኔ ዝግጁ ነን የሚል አስተያየት ነው እንግዲህ የሰጠው። እሑድ ዕለት ቶትናምን ስንገጥም ይህንን እናሳያለን ብሏል። ከዚህ ጨዋታ ጋር ተያይዞ ታዲያ ሚኬል አርቴታ በዚህ ልክ እንደዚህ ካለ ከተጫዋቾቹ ምን ይጠበቃል የሚለው ነገር በጣም በጣም ትልቅ ጥያቄ ነው። በተለይ ደግሞ ከዚህ ጋር አያይዘን የምናነሳው ኤዜን ነው። ኤዜን ነጥለን የምናነሳበት የተለየ ምክንያት አለን መቼስ እንደምትገምቱት። ምክንያቱም የመጀመሪያው ዙር ጨዋታ ሲደረግ ሃትሪክ መስራት ችሏል ኤዜ። ከዛ ጨዋታ በኋላ ግን ኤዜን እዚህ አርሰናል ቡድን ውስጥ ፈልጎ ማግኘት እስኪቸግር ድረስ አንድ ጊዜ ተጠባባቂ ወንበር ላይ ሲቀመጥ፣ በሌላ ጊዜ ደግሞ ሜዳ ውስጥ ገብቶ ተፈልጎ ሳይገኝ ሲቀር ኤዜን የምነካው የሚል ጥያቄ በጣም በተደጋጋሚ የመገናኛ ብዙሃኖች ትኩረት ሆኗል። ስፐርስን ህዳር ወር ላይ 4-1 ካሸነፉ በኋላ ተጫዋቹ ራሱን መሆን አቅቶታል። ሚኬል አርቴታ እሱን በተመለከተ ያላቸው ነገሮች ሁሉ ተነዋል። እንግዲህ 3 ወር በእግር ኳስ ምን ያክል ነገሮች ሊቀይር እንደሚችል መገመት ሁላችንም አንቸገርም። እንኳን 3 ወር አይደለም የ3 ሳምንት ጉዳይ እግር ኳስ ውስጥ ምን ያክል ነገሮችን እንደሚገለባበት ራሱ አርሰናል ምስክር ነው። ግን አሁን ቶትናምን ለመግጠም እየተዘጋጁ ባለበት በዚህ ጊዜ ውስጥ ወደ ልጅነት ክለቡ አርሰናል ከመመለሱ በፊት ወደ ቶትናም ሊሄድ የነበረው ኤዜ በዚህ የውድድር ዘመን ሃትሪክ የሰራባቸው ኤዜ እንደዚህ ጨዋታ ላይ ነብስ ዘርቶ በድጋሚ በውድድር ዘመኑ መጨረሻ ለአርሰናልና ለሚኬል አርቴታ አለው ይል ይሆን? ትልቅ ጥያቄ ነው። በእርግጥ ከዛ የቶትናም ጨዋታ በኋላ ኤዜ ሚናው እንኳን ዲፋይንድ አይደለም። የሚና ጥያቄ እንኳን እዚህ ቡድን ውስጥ ኤዜን በተመለከተ መነሳት ጀምሯል። እርግጥ ከሰሞኑ በተደረጉት የካፕ ጨዋታዎች የበቀደሙ የኤፍኤ ካፕ ጨዋታንም ጨምሮ ምንም እንኳ ተጋጣሚው በአቅም የደከመ የዝቅተኛ ዲቪዚዮን ክለብ ቢሆን ኤዜ መነቃቃት የሚመስል ነገር አሳይቶ ነበር። ግን ደግሞ ከ3 ቀናት በኋላ ከወልቭስ ጋር ጨዋታው ሲደረግ ተጠባባቂ ወንበር ላይ ተቀመጠ። ከዛ በኋላ ደግሞ የወልቭሱም ጨዋታ ቀን እድሉ ሲሰጠው እድሉን በሚገባ መጠቀም አልቻለም። እንግዲህ ካለፉት 11 የአርሰናል የፕሪሚየር ሊግ ጨዋታዎች ቋሚ ሆኖ መጀመር የቻለው አንዱን ነው። እዛም ጨዋታ ላይ ደግሞ የተፈጠረውን ነገር እናውቃለን። የአሰልጣኙን እምነት ለማግኘት የሚያስቸግር፣ የደጋፊውንም እምነት ለማግኘት የሚያስቸግር አይነት እንቅስቃሴ ነው እያደረገ ያለው እና በቁጥጥርና በፈጠራ መካከል ያለ ሚዛን የአርሰናልና የአርቴታም ጥያቄ ነው። ኤዜም ላይ በተመሳሳይ መንገድ ይሄ ጥያቄ ይነሳል። እንግዲህ ቡካዮ ሳካ የዚህ የሙሊኖ ጨዋታ ላይ የ10 ቁጥር ሚና ተሰጥቶት ተጫውቷል። እንግዲህ እንደምናውቀው ይህ 10 ቁጥር ሚና ለኤዜ ተስማሚ፣ ኤዜ በሚገባ ራሱን የሚገልጽበት እንደሆነ ሁላችንም እናውቃለን። ግን ደግሞ ኤዜ ራሱን በሚገባ የሚገልጽበት ተፈጥሯዊ ቦታው ላይ ሳይጫወት ቀርቶ ቦታውን እንዲላመድና እዛ ቦታ ላይ የተሻለ ሊጫወት ይችላል ተብሎ በአንድ ኤክስፐሪመንት የታመነበት ቡካዮ ሳካ ተጫውቷል። ይሄ ለኤዜ በጣም አስደንጋጭ ነው። የኤዜ የአርሰናል ስኬት አልባ ጉዞ ውስጥ አርሰናል፣ አርቴታ እንዳጠቃላይ ቡድኑ የሚወስዱት የራሳቸው ድርሻ ቢኖርም ኤዜ በራሱ ግን ሊመልሳቸው የሚገቡ ጥያቄዎች አሉ።
ለምሳሌ ከብሬንትፎርድ ጋር የመጫወት እድል ሲሰጠው ይህን እድል በሚገባ አልተጠቀመም። ምናልባት እንግዲህ ለረዥም ጊዜ ካለመጫወት ወይ ደግሞ እንደው ወደ ተጠባባቂ ወንበር የወረደባቸው አጋጣሚዎች የፈጠሩትን በራስ የመተማመን ዝቅታ ታሳቢ አድርገን ለተጫዋቹ ማዘን ይኖርብን ይሆናል። ወይ ደግሞ በዛ መነሻ በራስ መተማመኑ እንደወረደ ተጫዋች ከረዥም ጊዜ በኋላ ቋሚ አስተላለፉ ሲገባ ራሱን ለመግለጽ ተቸግሮ ሊሆን ይችላል። ግን ደግሞ እንደ ኤዜ ያለ የፕሪሚየር ሊግ ልምድ ያለው በትልልቅ አጋጣሚዎች የጎላ ክሪስታል ፓላስ ዋንጫ እንዲያነሳ የተለየ ምክንያት የሆነ በእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል በጣም የሚወደድና የሚታመንበት በቋሚነት የሚጫወት ተጫዋች እንደዚህ ያለ እድል ሲሰጠው ማንነቱን ሊያሳይ በራስ መተማመኑም ሊመልስ ይገባ ነበር። ግን ደግሞ የብሬንትፎርዱ ጨዋታ ቀን ተቀይሮ ልክ እንደ አስቶን ቪላው ጨዋታ ሲወጣ ደጋፊዎች ኤዜን በተመለከተ የሚጠይቁትን ጥያቄ በብዙ አባስተውታል። ምንድን የነካው ምንድን የሆነው እንዲሉ የሆነ ነገር ተሸክሞ የሚጫወት ይመስል ነበር ኤዜ እና ይሄ ቅድም እንዳልኩት ዋንጫ ያሸነፈ በብሔራዊ ቡድኑ አሰልጣኝ የሚታመንበት ራሱን በነፃነት ሜዳ ላይ እንደፈለገ ሲገልጽ ያየነው ተጫዋች አይመስልም ነበር እና አሁን ይህንን መቀየር ካለበት አሁንም እድሎች አሉት። በእርግጥ ተጫዋቹን የማይረዱ በጣም ብዙ ምክንያቶች ማንሳት ይቻላል። ግን ደግሞ ልክ እንደ አርሰናል ሁሉ ለኤዜ በጣም ትልቅ መነሳሻ ሊሆነው የሚገባው ከፊት ለፊቱ ያለው ተጋጣሚ እንደሆነ መናገር እንችላለን። ምክንያቱም ከቶትናም ጋር ሲጫወት በጣም ይቀነዋል። በ8 ጨዋታዎች ቶትናም ላይ 6 ጎሎች አስቆጥሯል። 7 የጎል ኮንትሪቢዩሽን አለው በአጠቃላይ እና ቶትናምን መግጠም ይቀነዋል። በቃ ፌቨራይት ተጋጣሚ ነው ቶትናም እና ደግሞ እነዚህን ጎሎች ለማስቆጠር 6 ሙከራዎች ብቻ ነው ማድረግ የነበረበት። ከነዚህ 6 ሙከራዎች ነው እነዚህን ጎሎች ያስቆጠረው ወይ ደግሞ 6ቱን ጎሎች ያስቆጠረው። ምናልባት ግን አርሰናል ውስጥ ሆኖ ቶትናም ላይ ላስቆጠራቸው ጎሎች ምናልባት ኤዜ ከአጨዋወት አንጻር ሚኬል አርቴታና አርሰናል ይህንን አሳጥተውት ይሆን ብለን እንጠይቅ የሚያደርግ ነገር አለ። ምክንያቱም የቶትናሙ ጨዋታ ቀን የአርሰናልን የፊት መስመር የመራው ሚኬል ሜሪኖ ነው። ዮኬሬሽ ባለመኖሩ ከሃቨርትዝ እና ገብርኤል ጄሱስ ባለመኖራቸው ምክንያት ሜሪኖ ነው የአጥቂ መስመሩን የመራው እና እንደምናውቀው ደግሞ ሜሪኖ ኮንቬንሽናል አጥቂ ባለመሆኑ ኳስ እየነካኩ ወደ ሳጥን መጠጋት ሳጥን ውስጥ መግባት የሚወድ አይነት በመሆኑ በባህሪውም ወደ አማካይ ክፍል ሩጫዎች ሲያደርግ ለኤዜ ክፍተቶች ይፈጠር ነበር እና በጣም ፍሉይድ አርሰናል ላይ የተመለከትነው። በዚህ ምክንያት ኤዜ በነፃነት ሳጥኑ ጫፍ ላይ ኳስ እንዲሞክር ጎል እንዲያስቆጥር ምክንያት ሆኗል። ይሄ ሜዳ ላይ ያለ ሮቴሽን መፈራረቅ፣ ቦታ እየተለዋወጡ መጫወት፣ አጥቂ መስመር ላይ የተሰለፈ ተጫዋች ወደ አማካይ ክፍል ሩጫ ሲያደርግ ወይ ደግሞ ወደ ተለያዩ የሜዳ ክፍሎች ያልተገመቱ እንቅስቃሴዎች ሲያደርግ እንደ ቡድን አርሰናል አይገመትም እና ደግሞ እንደዚህ ባለ መንገድ ሮቴት ማድረግ ተጋጣሚውን ግራ ያጋባል እና በዚህ ኤዜ የተጠቀመ ይመስላል እና ደግሞ ይሄ ድንገቴ እንዳልሆነ ወይ ደግሞ እንደ የአንድ ጨዋታ አጋጣሚ እንዳልሆነ የምናየው ይህንኑ ፐርፎርማንስ አርሰናል ቶትናምን ከገጠመ ከቀናት በኋላ ከ3 ቀናት በኋላ ባየር ሚኒክን ገጥሞ አሳይቶናል። እናዛም ጨዋታ ላይ የኤዜና የሜሪኖ ኮምቢኔሽን በጣም የሚያስደንቅ ነበር እና እነዚህ ጨዋታዎች ላይ አርሰናል ከክፍት ጨዋታዎች ጎል ማስቆጠር እንደሚችል የታየበት እንግዲህ 7 ጎሎች ያስቆጥሯል። እነዚህ ጨዋታዎች ላይ ከ7ቱ ጎል አንዱ ብቻ ነው ከአንዱ ውጭ ሌሎቹ ጎሎች ከክፍት ጨዋታ የተቆጠሩ ነበሩ እና ከዛ በኋላ አርሰናል ያደረገው ጨዋታ ካይሴዶ በቀይ የወጣበትን ቸልሲ መግጠም ነበር እና በጎዶሎ የተጫወተው ቸልሲ በጣም ጥሩ ፐርፎርም አድርጎ 1-1 ያለቀው ጨዋታ ማለት ነው ስታንፎርድ ብሪጅ ላይ እና ከዛ ጨዋታ በኋላ የተሰጠው አስተያየት አርሰናል በጣም ኢንቴንስ ዊክ ነበር ያሳለፈው። በጣም የአርሰናል ያለፉት ጥቂት ቀናት ቀላል የሚባሉ ፈተናዎች አላስተናገዱም ነበር። በደርቢው ስፐርስን መግጠም፣ ከዛ በኋላ ደግሞ ባየር ሚኒክን መግጠም ትልቅ ፈተና ነው። ከዛ በኋላ ቸልሲን መግጠም በጣም ትልቅ ፈተና ነበር እና ተጫዋቾቹ የፋቲግ ምልክት ይታይባቸው ነበር። ቸልሲ ጋር የተሻለ ፍሬሽነስ ነበረ የሚል ሀሳብ ተነስቷል። ደግሞ የእውነትም ነው። ከዛ ጨዋታ በኋላ ግን አርሰናል የተጎዱ ተጫዋቾች ተመለሱለት እና እነዚህ የተጎዱ ተጫዋቾች ሲመለሱ ነገሮች በጣም የተሻለ መሆን ሲገባቸው ለኤዜ
በጣም መጥፎ ነገር ይዘው መጡ። ያ የኤዜና የሜሪኖ ፓርትነርሺፕ በቀላሉ ተሰበረ ማለት ነው። ምክንያቱም አርሰናል ዋናውን አጥቂ ጨዋታዎች ላይ ያሳልፋል፣ ከጉዳት የመጡለትን ተጫዋቾች እንደዚሁ ይጠቀማል። ለዚህ እነዚህ ተጫዋቾች የፈጠሩት ኬሚስትሪ እነዛ ሁለት ጨዋታዎች ላይ የታየው ኬሚስትሪ ቀረ ማለት ነው። ለነገሩ አሁን ከዚህ በኋላ ሜሪኖ ኤዜን እያሰብን የምናነሳው ተጫዋች ብቻ አይደለም። አርሰናል ለተለያዩ ነገሮች አማራጭ አድርጎ የሚጠቀመው ይሄ ስፔናዊ ጉዳት ላይ ነው ያለው። ከዮኬሬሽ ጋር ኤዜ ይህንን መፍጠር አልቻለም። እንደውም ከብሬንትፎርድ ጋር ያደረጉት ጨዋታ ላይ አንድም ፓስ በመካከላቸው አልተለዋወጡም። የወልቭሱ ጨዋታ ቀን ደግሞ ሄሱስ ልክ እንደሱ ተቀይሮ ገባ። 2 ፓስ ብቻ ነው በመካከላቸው መቀባበል የቻሉት። ሌላኛው ግን ኤዜን ያረዳው ነገር ሃቫትስ ፊት ለፊት ተሰልፎ ጨዋታ የመጀመር እድል አላገኘም። ምናልባት ያንን ኬሚስትሪ የሃቫትስን ባህሪ እንደ አንድ ቦታ ተወስኖ ተቸክሎ የሚጫወት አይነት አጥቂ ስላልሆነ የሃቫትስን ባህሪ ሊስማማው ቢችል ከሃቫትስ ጋር እንደዚህ ባለ መንገድ ቅንጅት ለመፍጠር እድል አላገኘም። ስለዚህ በኤዜ ጉዳይ ከማጋ ነው የሚጫወተው ከማጋር ነው የሚጣመረው የሚለው ነገር በትልቁ ማተር የሚያደርግ ይመስላል እና ይሄ ለአንድ ኤዜ ለጠፋበት ምክንያት እንደ አንድ ምክንያት ሊነሳ የሚችል አጋጣሚ ነው። ምናልባት ሌላኛው ግን ተጫዋቹ እንደሚገባው ብዙ ኳስ እያገኘ አይደለም። እዚህ ጋር ተጫዋቹንም ብሌም ማድረግ ያስፈልጋል። ምክንያቱም እንደ ኤዜ ያለ ተጫዋች ኳሱን እየፈለገ ማግኘት ይጠበቅበታል። እንግዲህ አርሰናል በአቬሬጅ 58 በመቶ የኳስ ቁጥጥር ብልጫ ይዞ የሚጫወት ቡድን ነው። ፓላስ ደግሞ 42 በመቶ የኳስ ቁጥጥር ብልጫ ይዞ ይጫወታል። ግን ደግሞ አሁን በንጽጽር በጣም ጥቂት ኳሶች ነው እየነካ ያለው እና ይሄ ተጽዕኖ ምን ያክል እንደተገደበ በድፍረት ኳስ እየጠየቀ እንዳልሆነ የሚያሳይ ነው። እዚህ ኳሱን የበለጠ መጠየቅ፣ ኳሱን የበለጠ መፈለግ ይኖርበታል። ከብሬንትፎርድ ጋር የተደረገው ጨዋታ ዕለት 17 ፓሶች ብቻ ነው ያደረገው ተቀይሮ እስኪወጣ። ይህ ኃላፊነት የመውሰድ ፍርሃት ያለበት ተጫዋች፣ ቅድም እንዳልኩት በራስ መተማመኑ የራቀው ተጫዋች የሚያደርገው አይነት እንቅስቃሴ አድርጎ ነው የወጣው። ልክ ነው። ይሄ አርሰናል ቡድን እንደ ክሪስታል ፓላስ አይደለም። በጣም ቁጥጥር የሚወድ ነው አርቴታ። ይህንን አዳፕት ማድረግ አለበት። እንደውም አንዳንዶች በዚህ ምክንያት ሚኬል አርቴታ ኤዜን ልክ ጓርዲዮላ ጃክ ግሪሊሽን እንዳደረገው ሊያደርገው ነው የሚል ጥያቄ ያነሳሉ። በአንዳንድ ነገሮች ተሻሽሎ ይታያል። በእርግጥ ይሄ በተለይ ከኳስ ጋር ያለውን ሙቭመንት በተመለከተ ኤዜ በጣም ኢንቴንስ ሆኗል። በንጽጽር በጣም የተሻለ ነው። ከዚህ ቀደሙ በተለየ መንገድ የመከላከሉን ስራ ያግዛል። ግን አርቴታ እንደ አሰልጣኝ እንደምናውቀው ከኳስ ጋር የፈለገ ምቾት ቢኖረው መከላከሉ ላይ ኮንትሪቢዩት የማያደርግ ተጫዋች የሚፈልግ አይመስልም። ስለዚህ ከዚህ አንጻር ኤዜ አሁን በምንለው ልክ ብቻ ሳይሆን ከዚህም በላይ በብዙ መንገድ ሊሻሻል ይገባዋል። ከጎሉ ጋር ያለው ርቀት ግን ከፈጠራ ጋር ያለው ርቀት በእነዚህ የካፕ ጨዋታዎች ካየነው በተለየ መንገድ እነዚህ የፕሪሚየር ሊግ ጨዋታዎች ላይ በደንብ መሻሻል አለበት። ልክ ስለ ዮኬሬሽ ሲባል እንደነበረው ሁሉ ተጫዋቹም አሰልጣኙም ቡድኑም ተጫዋቹን አዳፕት ማድረግ፣ ኤዜም ቡድኑን አዳፕት ማድረግ ደግሞ በተቃራኒ ይኖርበታል። ከክሪስታል ፓላስ ጋር ነገሮችን እያነጻጸር ለማየት ከሞከርን በእርግጥ በጣም ብዙ ልዩነቶች ኤዜን በተመለከተ ልናሰምርባቸው እንችላለን። ለምሳሌ እዚህ አርሰናል ቡድን ውስጥ የኤዜ በመስመሮች መካከል ኳስ የመቀበል መቶኛ እና ክሪስታል ፓላስ ውስጥ በመስመሮች መካከል ኳስ የመቀበል ወይ ደግሞ በመስመሮች መካከል የመንቀሳቀስ ንጻሬ በጣም ሰፊ ልዩነት አለው። ከ40 በመቶ ወደ 26 በመቶ ዝቅ ብሏል። ይሄ እንግዲህ ኤዜ ተጽዕኖ ሊፈጥር የሚችልበት የሜዳ ክፍል ላይ ብዙ እንደማይገኝ ከጎሉ በጣም ብዙ እንደራቀ ማሳያ ነው። ስለዚህ ተጫዋቹን በተመለከተ እንዳልኩት አዳፕት መደራረግ ብቻ ሳይሆን ምናልባት እንግዲህ አሁን አርሰናል ከዛ የአስቶን ቪላ ጨዋታ በኋላ ሚኬል አርቴታ ተጫዋቹን በይበልጥ ወደ ቀኛ ዝም ብሎ የሚጫወት 10 ቁጥር አድርጎ ነው ሊጠቀመው የሚሞክረው። ኤዜ ደግሞ ከሶስቱ ከአጥቂ ጀርባ የሚጫወቱ ወይ ደግሞ ከሶስቱ የማጥቃት ባህር ያላቸው ተጫዋቾች የግራው ሆኖ ሲጫወት የበለጠ የሚጎላ ነው። ምናልባት እንግዲህ ወደዚህ ቦታ ተጫዋቹን አምኖ መመለስ ወይ ደግሞ እዚህ ቦታ ላይ እንዲጫወት ማድረግ በድጋሚ ብቃቱን መልሶ እንዲያገኝ ከረዳው ይህንንም መሞከር ሌላ አማራጭ ሊሆን ይችላል። ከዚያ አስቶን ቪላ ጨዋታ በኋላ ግን ብዙ እምነት እየጣለበት አይደለም። በነገራችን ላይ የአስቶን ቪላ ጨዋታ በጣም መጥፎ አጋጣሚ ነበር ለኤዜ። እስከዚያ አስቶን ቪላ ጨዋታ ድረስ በፕሪሚየር ሊጉ 67 በመቶ የሚሆነው የፕሪሚየር ሊግ ደቂቃዎቹን ተጫውቶ ነበር እና በ67 በመቶ የአርሰናል የፕሪሚየር ሊግ ደቂቃዎች ላይ ተሳትፎ ያደረገ ተጫዋች ከዛ በኋላ 20 በመቶ የፕሪሚየር ሊግ ጨዋታዎች ላይ ነው
መሳተፍ የቻለው ወይ ደግሞ ጨዋታዎች ማድረግ የቻለው። አርሰናል በፕሪሚየር ሊጉ ካደረጋቸው ጨዋታዎች እንግዲህ ከ67 በመቶ የፕሪሚየር ሊግ ጨዋታዎች የፕሪሚየር ሊግ የመጫወቻ ደቂቃዎች ወደ 20 በመቶ የፕሪሚየር ሊግ የመጫወቻ ደቂቃዎች መውረድ በጣም ሰፊ ልዩነት ነው። ምን ያክል አሰልጣኙ እምነት እንዳጣበት ያሳያል። እና ያ ጨዋታ በተለይ አስቶን ቪላው ጨዋታ በኤዜ እና በአርሰናል የእግር ኳስ ሕይወት ውስጥ በጣም መጥፎ ተርኒንግ ፖይንት እንደነበረ መናገር እንችላለን። እንግዲህ ይሄ በድጋሚ ሃትሪክ የሰራበት የቶትናም ጨዋታ ላይ መስተካከል ከቻለ ተብሎ ደጋፊው እንደው ኤዜን በተስፋ የሚጠብቀው ለዚህ ነው። ወደ አርሰናል የተደረገው ሽግግር ቀላል አይደለም። በክሪስታል ፓላስ እና በአርሰናል መካከል ሰፊ ልዩነት አለ፣ ምንም ጥርጥር የለው። ይሄንን ማስተካከል ግን የሁለቱም ድርሻ ነው። ኤዜ ግን ከዚህ የቶትናም ጨዋታ በፊት አንድ ፖድካስት ላይ እንደተናገረው ምናልባት የአርሰናል ደጋፊዎች ይህንን ታሳቢ አድርገው በተለየ መንገድ ከጠበቁት የምለው ለዚህ ነው። የውድድር ዘመኑ መጨረሻ አካባቢ ያለውን ነገር ማየት የተሻለ ነው ብሎ ያምናል። እንደ ምክንያት የሚያስቀምጣቸው ነገሮች አሉ። ምክንያቱም ኤዜ በፕሪሚየር ሊግ የእግር ኳስ ሕይወቱ ሁሉ ካስቆጠራቸው ጎሎች በአብላጫው ጎሎቹን ያስቆጠረው እነሱ የውድድር ዘመኑ መጨረሻ አደ ቢዝነስ ኢንድ ኦፍ ደ ሲዝን የፕሪሚየር ሊጉ ሊጠናቀቅ ሲል ወሳኝ ጨዋታዎች ሲደረጉ እንደሆነ ቁጥሮች ያሳያሉ። እና ከ38 የፕሪሚየር ሊግ ጎሎቹ 18ቱን ያስቆጠረው በዚህ ወሳኝ ምዕራፍ ነው። እና እዚህ ብሌዘርስ ፖድካስት ላይ ኤዜ ከዚህ ከቶትናሙ ጨዋታ ፊት ሲጠየቅ እንደ ሞቶ የሚጠቀመው ወይ ደግሞ እንደው በቃ እንደ መርህ የሚከተለው ነገር እንዳለ ተጠይቆ ሲናገር ኢትስ ናት አባውት ናው ኢትስ ደ ሎንግ ጌም ብሏል። የአሁን ጉዳይ ሳይሆን በቃ እንደው መጨረሻውን የማየት አይነት አስተያየት ሰጥቷል። ስለዚህ በአርሰናል ለምሳሌ እስካሁን ድረስ ያሳለፈው እስካሁን ድረስ የመጣበት መንገድ ጥያቄ የሚያስነሳ ሊሆን ይችላል። ግን ደግሞ መጨረሻ ላይ ኤዜ ጀጅ መደረግ ካለበት የአርሰናል የውድድር ዘመን ሚዛን ላይ መውጣት ካለበት መጨረሻው ላይ መሆን እንዳለበትም ጭምር የሚያሳይ አይነት የህይወት ተሞክሮ ወይ ደግሞ እምነት ነው። ተጫዋቹ በህይወት ዘመኑ ሁሉ ያው ትዕግስት ምን ያክል ዋጋ እንዳለው አጥብቆ የሚናገር የሚያውቅም ጭምር ነው። ለምሳሌ በአርሰናል በ13 ዓመቱ ሲለቀቅ ሪጀክት ሲደረግ በጣም የተለየ መከፋት ውስጥ ገብቶ ነበር። በሌሎችም ክለቦች ኪውፒአር እስኪሄድ ድረስ እና ኪውፒአር እስኪቀበለው ድረስ በጣም ብዙ ሪጀክት የመደረግ ፈተና ገጥሞታል። ከዛ በኋላ ግን ክሪስታል ፓላስ ውስጥ ያሳየው እድገት በጣም የሚያስደንቅ ነው። በቶትናም ተፈለገ፣ ወደ አርሰናል ወደ ልጅነት ክለቡ መጣ። በትዕግስት ምን ማሳካት እንደሚቻል ምልክት ሆነ ራሱ እና በእንግሊዝ ብሔራዊ ቡድን በጣም የሚወደድ የሚታመንበት ተጫዋች ነው። ስለዚህ ተጫዋቹ እንደሚለው ከዚህ በኋላ የሚደረጉ ጨዋታዎች የበለጠ ምናልባት ኤዜነቱን የሚያሳይበት ሊሆኑ ይችላሉ። ከዛ የቶትናም ጨዋታ በኋላ 18 ጨዋታዎች በሁሉም ውድድሮች አድርጓል። ግን ደግሞ ምንም ጎል ማስቆጠር አልቻለም። እዛ የብሬንትፎርድ ጨዋታም ላይ ወደ ቋሚነት ሲመለስ ከረዥም ጊዜ በኋላ ከ2 ወራት ምናምን በኋላ ነው ወደ ቋሚነት የተመለሰው። በፕሪሚየር ሊግ በጣም ጥቂት ደቂቃዎች የሚጫወት ተጫዋች ሆኗል። በረፍት ተቀይሮ የሚወጣ አይነት ተጫዋች ሆኗል። እርግጥ አሁን ወደ ጋርድና ከሃቫርትዝ የሚመለሱ ከሆነ ከጉዳት ተመለሰው በምን አይነት ካፓሲቲ እንደሚጫወቱ ባናውቅም የዚህ ተጫዋች ሚና ምን ሊሆን ይችላል የሚል ጥያቄ እናነሳለን። ግን መጀመሪያ ላይ ካለው ይልቅ ወይ ደግሞ አሁን ላይ ካለው ይልቅ መጨረሻውን ማየት ሁሌ የሚሻላል ብሎ ለሚያምነው ኤዜ ከዚህ በኋላ ያሉ ጨዋታዎች በከዚህ ቀደም ተሞክሮ ከተኛበት የሚነቃባቸው ናቸው እና ይሄ በአሰልጣኙ ምን ያክል እንደሚታመንበትና ድጋሚ ምን ያክል እድል እንደሚሰጠው ባናውቅም እድሉ ሲሰጠው ግን ሊጠቀመው የሚችል ከሆነ የከዚህ ቀደሙን ማንነት የከዚህ ቀደሙን መልኩን በሚገባ ሊያሳይ ይችላል ማለት ነው። ስፐርስ ውስጥ ኤዜ ሜዳ ላይ ካለ መቼስ በተለየ መንገድ ትኩረት ሊደረግበት እንደሚችል እናስባለን። ምክንያቱም ሃትሪክ የሰራባቸው ተጫዋች ነው እና ደግሞ ሃትሪክ እንደ መስራቱና ራሱን ፕሩቭ ለማድረግ ልክ እንደ ሌሎቹ ተጫዋቾች ሁሉ እድል እንዳገኘ ተጫዋች ከዚህ የተሻለ አጋጣሚ ለሱም የለም።
ግን በጣም መስተካከል መሻሻል ያለባቸው ነገሮች ስንል ለምሳሌ ቅድም ያላነሳሁት አንድ ነገር ካለ እዚህ ጋር የድሪብሎቹንም ጉዳይ ማንሳት አስፈላጊ ነው። የክሪስታል ፓላስ ተጫዋች እያለ በአማካይ 4.6 ድሪብሎች በየጨዋታ ያደርግ ነበር። ከዚህ መካከል ግማሹ የተሳኩ ነበሩ። ወደ አርሰናል ከመጣ በኋላ ወደ 2.8 ዝቅ ብሏል። ከዚህ መካከል 1.6ቱ ብቻ ነው የተሳካለት። ይሄም በጣም ሲግኒፊካንት የሆነ መውረድ ነው። እድል የመፍጠርም ጉዳይ ሲነሳ በተመሳሳይ መንገድ ይነሳል። ለነገሩ እድል መፍጠር አርሰናል ውስጥ የኤዜ ብቻ ሳይሆን የቡድኑም ችግር ነው። ክሪስታል ፓላስ ውስጥ 54 እና 58 ፈጥሮ ነው ባለፉት ሁለት የውድድር ዓመታት የመጣው በንጽጽር 2.4 እና 2 በየጨዋታው ማለት ነው። ወደ አርሰናል ከመጣ በኋላ ግን ይሄ በጣም በከፍተኛ ቁጥር ቀንሷል። ወደ 0.7 በጨዋታ ከ2.4 እና 2 እንግዲህ 54 እና 58 ያልኩት በሁለት ተካታይ ውድድር ዘመናት የፈጠራቸውን እድሎች ማለት ነው እና በየጨዋታው ደግሞ 2.4 እና 2 ማለት ነው። ወደ አርሰናል ሲመጣ ወደ 0.7 ዝቅ ብሏል እና ይሄ ነው እንግዲህ ወደ ጃክ ግሪሊሽነት እየተቀየረ ነው ወይ ተጫዋቹ የሚያስብል ጥያቄ አስነሳው። እንግዲህ አሰልጣኙ ራሱን ኤክስፕረስ እንዲያደርግ እድል ከሰጠው የመጫወቻ ጊዜ ካገኘ እነዚህን ሁሉ ነገሮች ማስተካከል አለበት። ብዙ እድል ለማይፈጥረው ቡድን እድል ፈጣሪ ሆኖ ብቅ ማለት አለበት። እንግዲህ የፕሪሚየር ሊጉ ቶፕ 25 እድል ፈጣሪ ተጫዋቾች ዝርዝር ውስጥ ያሉት 2 የአርሰናል ተጫዋቾች ሳካና ራይስ ብቻ ናቸው። እንደ ቡድን ካየነው ደግሞ ከሊቨርፑል፣ ከዩናይትድ፣ ከሲቲ ምናምን በታች ሆነው እናገኛቸዋለን። ከክፍት ጨዋታ በተቆጠረ ጎልም በጓርዲዮላ ቡድን በጣም ሰፊ ልዩነት ይወሰድባቸዋል። አርሰናል በክፍት ጨዋታ ካስቆጠረው በ17 የበለጠ ጎል አስቆጥሯል የጓርዲዮላ ቡድን። ለዚህ ነው አሁን የእንደ ኤዚ አይነት ተጫዋቾች ሚና በጣም በእጅጉ የሚፈለገው፣ ተጫዋቹ በዚህ ሰዓት እንዲነቃ የሚጠበቀው። የውድድር ዘመኑ ሊያልቅ ሲል ጎሎች የማስቆጠር ልማድ ያለው ተጫዋች ይህንን እንዲያሳይ የሚጠበቀው ለዚህ ነው። ከ38 የፕሪሚየር ሊግ ጎሎቹ 18ቱን ያስቆጠረው ከ30ኛው እስከ 38ኛው ባለው ሳምንት ነው። በእነዚህ 8 ሳምንታት ውስጥ የተለየ ጭራቅ ይሆናል ተጫዋቹ። ልክ ጉንዶሃን ማንቸስተር ሲቲ ውስጥ ወደ ፕራይም ዚዳንነት ይቀየራል እንደሚሉት ማለት ነው። ግን ይህንን ለማድረግ መጀመሪያ አሰልጣኙን ማሳመን ይኖርበታል እና ሚኬል አርቴታና አርሰናል እንዳለባቸው ጥያቄ ሁሉ ኤዜም ሊመልስ የሚገባው በጣም ብዙ ጥያቄ እንዳለ እርግጥ ነው። ሚኬል አርቴታ እንግዲህ ከኢጎር ቱዶር ጋር ፊት ለፊት ይፋለማል። በነገራችን ላይ አርቴታ ከዚህ በፊት 6 በዚህ ውድድር ዘመን አዳዲስ አሰልጣኞችን የተለወጡ የተቀየሩ አሰልጣኞችን ገጥሟል። እንግዲህ አሁን 7ኛውን ነው የሚገጥመው። እነዚህን አሰልጣኞች በመጀመሪያ ወይ ደግሞ ሁለተኛ ጨዋታ ለ7ኛ ጊዜ ገጥማል ማለት ነው እና በጣም አጓጊ የሆነ አርሰናል ወደ ፉክክር፣ ወደ መሪነት፣ ወደ ማንነቱ ሊመለስ የሚችልበት ጨዋታ ነው ወይስ ደግሞ ሌላ ጥያቄ የሚነሳበት ነው ለሚለው መልስ የምናገኝበት ትልቅ ጨዋታ ነው ይሄ የሚጠበቀው። በእርግጥ በቅርብ ጊዜያት ውስጥ በሁለቱ ቡድኖች መካከል ያለው ጨዋታ በአርሰናል ዶሚኔት የተደረገ ነው። ቶትናም ከኒውካስል ጋር ያደረገውን የመጨረሻ ሊግ ጨዋታ ተሸንፏል። 8 ጨዋታዎች ማሸነፍ አልቻለም። በመደዳ 2026 ከገባ ለነገሩ ማሸነፍ ያልቻለው ብቸኛ ቡድን ቶትናም ነው እና እንደዚህ ያለ መጥፎ ግስጋሴ ለመጨረሻ ጊዜ ያደረገው 1994 ላይ ነው እና መጥፎ ሪከርዶችን እየሰበረ ሁሉ እየሄደ ነው እና አርሰናል በጥሩ ጊዜ ነው ቶትናምን ያገኘው የሚባለው ከዚህ አንጻር ለዚህ ነው ለመነሳት ቶትናም በጣም ደካማ ቡድን ስለሆነ ለአርሰናል ጥሩ አጋጣሚ ይፈጥርለታል በሚል ማለት ነው። ግን አርሰናልም ለራሱ ጥሩ ጊዜ እያሳለፈ ስላልሆነ እንዳልኩት ብዙ ጥያቄዎች አሉበት። ከቶትናም ጋር የተደረጉትን ጨዋታዎች በተመለከተ በአጠቃላይ የለንደን ደርቢዎችን በተመለከተ ግን የሚኬል አርቴታ ቡድን በጣም የተለየ ጥንካሬ ነው ያለው። ካለፉት 24 የፕሪሚየር ሊግ የለንደን ደርቢዎቹ አርሰናል የተሸነፈው አንዱን ብቻ ነው። በ17ቱ አሸንፎ በ6ቱ አቻ ወጥቷል። ስለዚህ ከቶትናም ጋር የሚያደርገውን ጨዋታ በተለየ መነሳሳት ሌላ ሊያደርግ የሚችልበት ምክንያት ይሄ ነው። የለንደን ንጉሥ ሆኖ ባለፉት ጥቂት ጊዜያቶች ስለቆየ ከዛ ደግሞ የበቀደሙ የወልቭስ ጨዋታ በራሱ እንዳልኩት ሌላ መነሻሻ ስለሚሆን ማለት ነው እና ይሄ በጣም በትልቁ የሚጠበቅ ጨዋታ ነው። ሚኬል አርቴታ እንዳለው ማንነታቸውን የሚያሳዩበት ከምን እንደተሰሩ የሚያሳዩበት ከሆነ ይህንን ጨዋታ እናያለን። ሌላ የምናነሳው ጉዳይ የማንቸስተር ሲቲን ጉዳይ ነው። እንግዲህ ሲቲ ከኒውካስል ጋር ጨዋታውን ከማድረጉ አስቀድሞ ፔፕ ጓርዲዮላ እንደ ሁልጊዜ ሁሉ ትኩረት የሚስብ አስተያየት ሰጥቷል።
በእርግጥ ሁለቱ ቡድኖች የሚያደርጉት ጨዋታ ለማንቸስተር ሲቲ ሁልጊዜም ቀላል ነው። ኤዲሃው ማንቸስተር ሲቲ ማሸነፍ አይሆንላቸውም። ወደ ኢትሃድ መጥቶ መጫወትም እንደዚሁ በጣም የሚደክሙበት ነገር ነው። ግን ደግሞ ከሰሞኑን ኒውካስልን በራሱ መጥፎ የሚመስል የውድድር ዘመን ጉዞውን የቀየረባቸው ጥቂት ጨዋታዎች አድርጓል። እንግዲህ አሁን ለአራተኛ ጊዜ ነው የሚገናኙት። አምስተኛው በቅርቡ ይመጣል እና በሁለቱ ቡድኖች መካከል የሚደረጉት ጨዋታዎች እንደዚህ ባለ መንገድ ማንቸስተር ሲቲ እና ኒውካስልን እያገናኙ የማንቸስተር ሲቲ የበላይነት በብዙ ታይቶባቸዋል። እንግዲህ በአራተኛው ምን ይፈጠራል የሚለውን ነገር እናያለን። ግን ደግሞ ያለፉት የማንቸስተር ሲቲ እና የኒውካስል ጨዋታዎች ለኒውካስልም ለአርሰናልም ደጋፊዎች ተስፋ የሚደረግባቸው አይነት አይደሉም። ግን ደግሞ የእግር ኳስ መልክ የእግር ኳስ ባህሪ ብዙ ያልተለመዱ ነገሮች የሚታዩበት ስለሆነ ምን እንደሚፈጠር መጠበቅና ማየት ጥሩ ነው። ሜዳቸው ላይ በጣም ጠንካራ ናቸው ሲቲዎች። ባለፉት 12 የፉክክር ጨዋታዎች ሽንፈት የሚባል ነገር አልቀመሱም። በ10 አሸንፈው በሁለቱ አቻ ወጥተዋል እና ያስቆጠሯቸውን ጎሎች ብዛት በጣም ብዙ ነው። ባለፉት ሳምንታት ያበቃለት የመሰለው ኒውካስልም ግን የተለየ ሞራል ይዞ ወደዚህ ጨዋታ ሊመጣ የሚችል ከሆነ 3 በጣም ጥሩ የሚባሉ ድሎች ይዞ ነው የሚመጣው። ቶትናምን ያሸነፈበት ጨዋታ አንደኛው ነው። ከዛ በኋላ ደግሞ በሊጉ የዋንጫ ፉክክር ውስጥ ያለውን አስቶን ቪላ ከኤፍ ኤ ካፕ ውጭ ያደረገበት ሌላ ጨዋታ ነው። ለዚሁ ወደ ሻምፒየንስ ሊግ ፉክክር ሲመለስ ደግሞ ካራባግን 6-1 ያሸነፈበት በመጀመሪያው አጋማሽ 5 ጎል ያስቆጠረበት አጋጣሚ በተለየ መንገድ ሊያነሳሳ ይችላል። ግን ደግሞ ከታህሳስ 2001 ጀምሮ ኒውካስል 37 የፕሪሚየር ሊግ ጨዋታዎችን በደረጃ አንደኛና ሁለተኛ ላይ ከተቀመጡ ቡድኖች ጋር አድርጎ ማሸነፍ አልቻለም። ይሄ ምናልባት እንደ መጥፎ ታሪክ ሊነሳ የሚችል አጋጣሚ ነው። እንዳልኩት ቅድም ያልኩት ነገሮች ሊያነሳሱት የሚችሉ እንኳን ቢሆን ይሄኛው ደግሞ በተለየ መንገድ ቶትናምን ድባቅ የሚመታ እንዳይሆን ኒውካስልን ድባቅ የሚመታ እንዳይሆን ያስፈራል። ሲቲን በተመለከተ ግን ለጓርዲዮላ በጣም ብዙ ፖዚቲቭ ነገሮች አሉት። ሃላንድ ለጨዋታው ዝግጁ መሆኑን ፔፕ ጓርዲዮላ ተናግሯል እና የፉልሃሙ ጨዋታ ቀን ጉዳት ገጥሞት ነበር። በዚህ ምክንያት ከሳልስፎርድ ጋር ከ3 ቀን በኋላ ያደረጉት ጨዋታ ላይ አልተገኘም እና ለጥንቃቄም ሲባል እዚህ ጨዋታ ላይ እንዳይጫወት ሆኗል። ለነገሩ በዚህ ውድድር ዘመን ተጫዋቹ የፊትነስ ጥያቄ በጣም በትልቁ ይነሳበት ነበር። ከ37 የሁሉም የውድድር መድረክ ጨዋታዎቹ 29 ጎሎች አስቆጥሯል። በፕሪሚየር ሊጉ 22 ጎሎች አሉት። በቅርብ ከሚፎካከረው ኢጎር ቲያጎ በ5 ጎሎች ርቆ ማለት ነው። ያም ቢሆን ግን የፊትነስ ጥያቄ ይነሳበታል። የድካም ጉዳይ በጣም በተደጋጋሚ ሲነሳበት ነበር። ካለፉት 13 ጨዋታዎቹ ያስቆጠረው 4 ጎል ነው። ከክፍት ጨዋታ ጎሎች ለማስቆጠር ተቸግሯል። ጓርዲዮላ ግን ፉሊ ፊት ነው ብሏል። ለዚህ ጨዋታ ዝግጁ ነው ብሏል እና ደግሞ እሱም ሆኑ ማርሙሽ ኒውካስል ላይ ማስቆጠር የሚቀናቸው አይነት ተጫዋቾች ናቸው በባህሪያቸው። ዶኩ እስካሁን ልምምድ አልጀመረም። ሳቪኒዮ ግን ለዚህ ጨዋታ ዝግጁ ነው ብሏል እና ምናልባት ለማንቸስተር ሲቲ ይሄ በጣም በበጎ ጎኑ የሚነሳ ነገር ሊሆን ይችላል። ሌላ ጓርዲዮላ ከዚህ ጨዋታ ፊት ያነሳው ነገር ምንድነው? ተጫዋቾቼ ካልተለመደ እረፍት በኋላ ለዚህ ጨዋታ በጣም በተለየ መንገድ ዝግጁ መሆናቸውን የሚያሳይ ጥሩ 2 የልምምድ ሴሽን አሳይተውኛል የሚል አስተያየት ሰጥቷል። ከዛ በተረፈ ግን በጣም ትልቅ ትኩረት የሚስበው እኛም ርዕሳችን ላይ የተጠቀምነውና ጓርዲዮላ ያነሳው ይህንን ጨዋታ በተለየ መንገድ እናይ ይሆናል እንጂ ከኒውካስል ጋር የሚደረገውን የአርሰናልን መንሸራተት ተከትሎ ዋንጫውን በማለም ከተጫዋቾቼ ጋር ያደረኩት አንድም ንግግር የለም። እያወራን እያሰብንበትም አይደለም። ጌም ባይ ጌም ጨዋታ በጨዋታ ነገሮችን መውሰድ ነው የሚቀናን። 12 ጨዋታ በጣም ብዙ ነው። ምናልባት 2 ወይ 3 ጨዋታ ሲቀር ብትጠይቁኝ ግልጽ ነገር ልነግራችሁ እችላለሁ። 12 ጨዋታ ግን ዘላለም በሉት በጣም ረዥም ነው። ምንም ነገር ሊፈጠር ይችላል እና ትልቁ ኮንሰርኔ የኒውካስል ጨዋታ ነው። ኢቨን ከአርሰናል ጋር ስለምናደርገው የሊግ ካፕ ፋይናል ጨዋታ አሁንም ማስብበት ምንም ምክንያት የለኝም በሚል ዋንጫውን እያሰበ እንደማይጫወት ፔፕ ጓርዲዮላ ተናግሯል። አላውቅም እንግዲህ
ብዙ ዋንጫ እንዳነሳ አሰልጣኝ ይህንን ርዕስ መልበሻ ክፍል ማንሳቱ ከተጫዋቾቹ ጋር መወያየቱ ቡድኑ ላይ ሊፈጥር የሚችል የተለየ ጫና አለ ብሎ አስቦ ካላነሳው በስተቀረ ሰሞኑኛ የአርሰናል ሁኔታ ተጫዋቾችን ከማነሳሳት አንጻር ይኸው ተንሸራተውልናል በርቱ የማያስብል አይመስለኝም። ግን ደግሞ አሰልጣኙ ከልምዱ አንጻር ካለፈባቸው መንገዶች አንጻር ምን አይነት ነገር ሊያነሳ ምን ሊል ይችላል የሚለውን ነገር ማየት በጣም ወሳኝ ነው እና ከ12 ጨዋታዎች በኋላ ምን ሊፈጠር እንደሚችል አላውቅም። እውነት ነው። ይህንን ሲቲን በተመለከተ እንደምንለው ከሆነ በእነዚህ ጨዋታዎች በተለይ ባለፉት ይሄ ከሊቨርፑሉ ጨዋታ ውጭ በነበሩት ሌሎች አጋጣሚዎች እንዳየ ነው በሁለተኛው አጋማሽ ያለውን ድካም አርሞ የከዚህ ቀደም ማንነቱን የሚያሳይ ነው ወይ ከዚህ በኋላ ያሉት 12 ጨዋታዎች የሚወስኑት ነው። የከዚህ ቀደሙ የሊቨርፑል ጨዋታ ቀን የሆነ መልስ ሰጥቶናል። በእርግጥ እዛም ጨዋታ ላይ የሁለተኛው አጋማሽ ድካም ነበረባቸው። የከዚህ ቀደሙ አይነት ጭራቅ መሆኑን ለማሳየት ግን እነዚህ ጨዋታዎች እንዳልኩት በጣም ወሳኝ ናቸው የሚሆኑት እና በዚህ ምክንያት እንግዲህ ሲቲንም በጣም በተለየ መንገድ ነው ልክ እንደ አርሰናል ሁሉ በጥያቄ ነው ሲቲ ከኒውካስል ጋር የሚያደርገውን ጨዋታ የምናየው። ጨዋታው ላይ የሚያሳየው ፐርፎርማንስ ከሚሰጠው ምላሽ ከሁለተኛ አጋማሽ ፐርፎርማንሱ አንጻር በእርግጥም ሲቲ ከዚህ በኋላ አይሸነፍም፣ በእርግጥም ሲቲ ከዚህ በኋላ አያንቀላፋም፣ የከዚህ ቀደሙን አይነት መልክ ይዟል ወይ ደግሞ ይሄኛው ሲቲ የተለየ ነው እንድንል ሊያረገን ይችላል። ሌላኛው ግን ጓርዲዮላ ከዚህ ጨዋታ ጋር አያይዞ ምናልባት በተለየ መንገድ ትኩረት የሚሰጠው ነገር ካለ የዚህ የአንቶን ሴሜንዮ ጉዳይ ነው። ሴሜንዮ ከመጣ በኋላ ቡድን ውስጥ በጎል የፈጠረውን ተጽዕኖ ተውት ብሏል። በትልቁ ሊያነሳ የሞከረው ሌላ ነገር ከጎሉ ውጭ በቶሎ መላመዱን አንስቶ በተለያዩ ሚናዎች በሶስት የተለያዩ ሚናዎች ሊጫወት መቻሉ ነው ብሏል። እንግዲህ በዚህ ውድድር ዘመን ማንቸስተር ሲቲ ዋንጫውን የሚያሳካ ከሆነ ዋንጫውን ከሚያሳካባቸው ምክንያቶች አንደኛው ሴሜንዮ ይሆናል። ምክንያቱም ከመጣ በኋላ ጎሎች እያስቆጠረ ነው፣ አሲስት እያደረገ ነው፣ ኮንሲስተንት ነው፣ የመላመጃ ጊዜ አላስፈለገውም፣ በተለያዩ ሚናዎች ይጫወታል። ሌላኛው ማርኬሄ ነው። በጣም በወሳኝ ሰዓት ለተዳከመው የሲቲ ተከላካይ መስመር መድኃኒት ሆኖ ብቅ ብሏል እና የእነዚህ ተጫዋቾች ልምድና የእነዚህ ተጫዋቾች ቡድኑን ማነሳሳት በተለየ መንገድ አሁን ከጉዳት ከሚመጡለት ተጫዋቾች ጋር ፔፕ ጓርዲዮላ ዋንጫውን እንዲያለም ያደርገዋል። እንግዲህ ሁሉንም የፕሪሚየር ሊግ ጨዋታዎች ማሸነፍ የሚችል ከሆነ ዋንጫውን ማሳካት ይችላል። ቅድም እንዳልኩት ግን ሁሉንም የፕሪሚየር ሊግ ጨዋታዎች ለማሸነፍ የሚያስችል ብቃት አለው ወይ፣ የከዚህ ቀደሙ አይነት መልክ አለው ወይ የሚለውን ይሄ ጨዋታ ሌላ መልስ ሰጥቶን የሚያልፍ ይሆናል። ግን በጣም ወሳኝ ተጫዋቾቹ ከጉዳት ተመልሰውለታል። በጣም በጥሩ መነሳሳት ሊያደርግ ተጋጣሚው አርሰናልም ላይ ጫና ሊፈጥር የሚችልበት እድል ነው ከፊቱ ያለው። ተጋጣሚው ምንም እንኳ እድል የማያገኝ ባይሆንም ለምሳሌ የመጨረሻ ጨዋታቸውን ሲያደርጉ በጣም ብዙ እድል አግኝቷል ኒውካስል ያገኛቸውን እድሎች ባለመጠቀም። በእርግጥ የግብ ጠባቂዎቹን ጀብደኝነት ልክ እንደ ኒውካስል ተጫዋቾች መሳት ሁሉ በተለየ መንገድ ማንሳት ይኖርብናል። እነዚህን እድሎች የሚጠቀም ከሆነ የሲቲ መልክ የማይቀየር ከሆነ ደግሞ የአርሰናል ደጋፊዎች በተቃራኒው ተስፋ የሚያደርጉት አይነት ጨዋታ ሊሆንላቸው ይችላል። እንግዲህ የተለየ ፉክክር ፕሪሚየር ሊጉ በእነዚህ የጥቂት አጋጣሚዎች ሊያሳየን ይችላል። ሌላ ግን በፕሪሚየር ሊጉ የምንጠብቃቸው ሌሎች ጨዋታዎች አሉ። ዩናይትድ ሰኞ ነው የሚጫወተው። ከዛ በፊት እንግዲህ የሊቨርፑል የቸልሲ ጨዋታዎች ይደረጋሉ። ሮሴኒየር በጣም ጥሩ ግስጋሴ እያደረገ ነው ከቸልሲ ጋር የሚገኘው። እስካሁን እንግዲህ ያሸነፈው ብቸኛ ቡድን ሮሴኒየር ከመጣ በኋላ አርሰናል ነው። ይሄ የተለየ በራስ መተማመን ይሰጣቸዋል። ሃል ሲቲን በቀደም አሸንፈው ወደ ቀጣዩ የኤፍኤ ካፕ ዙር ማለፋቸውን አረጋግጠዋል። የ5 ጨዋታዎች ያለመሸነፍ ጉዞ አድርገዋል። በፕሪሚየር ሊጉ 4 ጨዋታዎች አሸንፈው በአንድ ጨዋታ አቻ ወጥተው፣ ስለዚህ ቶፕ ፎር ውስጥ ለመጨረስ የሚያደርጉትን ጥረት በተለየ መንገድ ማሳካት ይችላሉ። በእርግጥ ከሊድስ ጋር ያደረጉት ጨዋታ 2-0 እየመሩ በሁለታቻ ውጤት የተጠናቀቀው በጣም ከፍተኛ ተቃውሞ ያስነሳ ጥርጣሬ የሚፈጠረ ነበር። ይሄንን በሚገባ ማረም እንደሚችሉ ማሳየት ይኖርባቸዋል። በሜዳቸው እንግዲህ ከዚህ ቀደም በሊድስ እና በሰንደርላንድ በሊድስ እንደዛ ባለ መንገድ ነጥብ መጣላቸው በሊድስ ከሜዳቸው ውጭ የተሸነፉበት አጋጣሚ መጥፎ የሚባል የዚህ ውድድር ዘመን የቸልሲ ፖይንት ነው። እንግዲህ አሁን የሚያደርጉት ከበርንሌይ ጋር የሚደረግ ጨዋታ ነው።
በእርግጥ በርንሌይ ረዥም ያለማሸነፍ ጉዞውን የ16 ጨዋታ ያለማሸነፍ ጉዞውን ክሪስታል ፓላስ ላይ መፍታት ችሏል። ከዛ በኋላ ግን ደግሞ በኤፍኤ ካፕ በማንስፊልድ መጥፎ ሽንፈት ተሸንፏል እና ሜዳቸው ላይ ሲጫወቱ የተለየ ጫናዋ ስኮት ፓርከር እና ተጫዋቾቹ ያርፍባቸዋል። እንግዲህ ይህንን ጫና በተወሰነ መልኩ ለመገላገል ከሜዳ ውጭ ጨዋታ ማድረግ ካለባቸው ከቸልሲ ጋር ነው እና ለቸልሲ ደግሞ እንደው በማሸነፍ ለመቀጠል ካስፈለገ ደካማ ከሚባሉት ቡድኖች አንደኛውን በርንሌይ ከመግጠም የተሻለ ምንም ምርጫ የለውም። ባለፉት 23 ጨዋታዎቹ በተለይ ከሜዳ ውጭ ሲጫወት ምንም ክሊንሺት ያልጠበቀ ነው። ቸልሲን በተመለከተ ግን በጣም መጥፎ ነገር ባለፉት ጥቂት አጋጣሚዎች ሊነሳ የሚችለው ነገር በሊጉ ከዊኒንግ ፖዚሽን ብዙ ነጥብ ሉዝ ያደረገው የጣለው ቡድን ቸልሲ ነው። 15 ነጥብ እየመራ ቸልሲ በዚህ ውድድር ዘመን ጥሏል። እነዚህን ሁሉ ነገሮች ማስረሳት የሚቻለው በማሸነፍ ነው። ኮል ፓልመር ከታች ከመጡ ቡድኖች ጋር መጫወት የሚቀናው ተጫዋች ነው። በ12 የፕሪሚየር ሊግ ጅማሪዎቹ ቸልሲ ከወረዱ ቡድኖች ጋር ሲጫወት 14 የጎል ኢንቮልቭመንት አለው። 8 ጎሎች አስቆጥሮ 6 አቻ ወጥቷል እና ከነዚህ መካከል ደግሞ 4ቱ በርንሌይ ላይ ያሳካቸው ናቸው እና ምናልባት ይህንን ጨዋታ እንደዚህ ባለ መንገድ ይጠብቁታል። ሌላኛው ሊቨርፑል ከኖቲንግሃም ጋር የሚያደርጉት ጨዋታ ነው። አዲስ አሰልጣኝ መምጣቱ እንግዲህ ለኖቲንግሃም የሚፈጥረው ነገር ካለ እናያለን። ሊቨርፑል መጠነኛ መነቃቃት ውስጥ እንዳለ ይታወቃል። ግን ደግሞ በመሀል ሊቨርፑልንም ቢሆን እንድንጠይቅ የሚያደርገን ነገር ተፈጥሮ ያውቃል። ፖርቹጋላዊ አሰልጣኝ የኖቲንግሃም አሰልጣኝ ከሆኑና ከተሾሙ በኋላ ያደረጉት የመጀመሪያ ጨዋታ በአውሮፓ መድረክ ከፌነርባቼ ጋር ያደረጉት ጨዋታ ነበር። አራተኛ የዚህ ውድድር ዘመን አሰልጣኛቸው ናቸው። እንግዲህ በዩሮፓ ሊግ ፌነርባቼን 3-0 እንዲያሸንፉ የረዷቸው። በፕሪሚየር ሊጉ ግን ያለማሸነፍ ጉዟቸውን መግታት ይችላሉ የሚለው ትልቅ ጥያቄ ነው። እንግዲህ አዲስ አሰልጣኝ ሲመጣ ባለ መነቃቃት ይህንን የሚያደርጉት ከሆነ በሁለተኛ ጨዋታቸው እናያለን። በሜዳቸው ከታህሳስ ወር በኋላ ምንም ጨዋታ ማሸነፍ አልቻሉም። ከሳቸው በፊት የነበሩት 6 የፎረስት አሰልጣኞች ሁሉ ግን የመጀመሪያ ጨዋታቸውን ሉዝ አድርገዋል። ምናልባት ይሄ በጣም በመጥፎ ጎኑ ሊነሳ የሚችል ነገር ነው። ምናልባት እንደ ሪካርድ ካየ ነው ወይ ደግሞ እንደው ይሰራል ብለው የሚያምኑ ሰዎች ካሉ ማለት ነው። እና ሊቨርፑልን በተመለከተ ግን በዚህ ውድድር ዘመን ቶፕ 4 ውስጥ ይዞ ማጠናቀቅ ነው ዋነኛው ኢላማው። ከሰሞኑ ካለፉት 5 ጨዋታዎች በ4ቱ አሸንፏል፣ አንዱን ብቻ ተሸንፎ እነዚህ ድሎች ላይ ደግሞ 15-3 በሆነ አግሪጌት ውጤት ነው ያሸነፈው። 15 ጎሎች አስቆጥሮ 3 የተቆጠረበት፣ ይሄ በማጥቃት መሻሻሉን የሚያሳይ ከዛ ደግሞ ሲከላከልም ብዙ ጎል እንደማይቆጠርበት የሚመሰክር ነው። ግን ደግሞ ያው የፕሪሚየር ሊጉን አጠቃላይ ጨዋታዎች የምናነሳ ከሆነ የተለየ መልክ ነው ያለው። ምክንያቱም ካለፉት 8 ጨዋታዎቻቸው ሁለቱን ብቻ ነው ያሸነፉት። በ4ቱ አቻ ወጥተው በ2ቱ ተሸንፈዋል። እና ከሜዳቸው ውጭ ያለን ነገር በተመለከተ ደግሞ ካለፉት 11 የሜዳ ላይ ጨዋታዎቻቸው 3ቱን ነው ያሸነፉት። በ5ቱ ተሸንፈዋል፣ በ3ቱ አቻ ወጥተዋል። ሰንደርላንድን በጠባብ ውጤት ያሸነፉበት ጨዋታ ግን በተለየ መንገድ በራስ መተማመን የሚጨምርላቸው አጋጣሚ ነው። እንግዲህ አሁን ከሜዳቸው ውጭ ኖቲንግሃምን ገጥሞ የሚያሸንፉ ከሆነ ከመስከረም ወር በኋላ ከሜዳቸው ውጭ ለመጀመሪያ ጊዜ ባክ ቱ ባክ ጨዋታ ያሸንፋሉ ማለት ነው። ያው በመጀመሪያው ዙር ጨዋታ ሊቨርፑል እየተንገዳገደ ፎረስት 3 ጎል አስቆጥሮበት እንዳሸነፈ እናውቃለን። እንግዲህ አሁን የሚያሸንፈው ከሆነ ለምሳሌ ፎረስት ከ1962-63 በኋላ ለመጀመሪያ ጊዜ ሊቨርፑል ላይ ደብል ይሰራል ማለት ነው። ግን ደግሞ ሊቨርፑል ጥሩ መነቃቃት ላይ ነው። ቨርጂል ቫንዳይክ ሊቨርፑል የምንጊዜውም ከፍተኛ ጎል አስቆጣሪ ተከላካይ መሆን ችሏልና ይህንን በተለየ መንገድ ተጠቅመውበት የቶፕ 4 ጉዟቸውን የሚያቃኑ ከሆነ እናያለን። ዩናይትድ ሰኞ ይጫወታል። ዩናይትድ እና ሌሎች ጨዋታዎችን በተመለከተ የጨዋታ ውጤቶችን ደግሞ በተመለከተ ተመልሼ እመጣለሁ። አብራችሁኝ ስለነበራችሁ ምስጋና እጅግ የላቀ ነው። ሰብስክራይብ፣ ላይክ እና ሼር ስለምታደርጉም እንደዚሁ ከልብ አመሰግናለሁ። ሰላም ሁኑ።